በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚህች ቀን ቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማች በስጋም ዘመዳሞች ነበሩ። መንፈሳዊ ስምምነትንም ተስማምተው በላይኛው ግብፅ ካሉ ገዳማት በአንዱ ገዳም መነኮሱ። በጾም በጸሎትና በስግደትም እየተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግርን ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መሥዋዕትን ሊሰዉ ወደ ኦርቶዶክሳዊት ቤተ ክርስቲያን ውስጥ ገቡ። እኒህ ቅዱሳንም አምላካዊ ቅናትን ቀንተው ወደ ቤተ ክርስቲያን ገቡና አርዮሳውያን ያኖሩትን መሥዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መሥዋዕትንም ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነትንም አክሊል ተቀበሉ። ምዕመናንም መጥተው ስጋቸውን ወሰዱ። በአማሩ ልብሶችም ገንዘው በመልካም ቦታ አኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ የቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም እብል አው ክሌተ መርቆራ ወኤፍሬም እንዘይቀኑ ቅናተ ምስዋሆሙ ርኩስ አመወገሩ ብስተ ህዝበ አርዮስ እያንተጉ ከያሆሙ ዝብጠተ እስከነመጠው ነፍሶሙ ክብርተ። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት የአባ ጢሞቴዎስ የሥጋ ፍልሰት ከምስር በአስቄትስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጢሞቴዎስ ለጴጥሮስ ውሁ ጳጳሳ ሀገ ዘኮነ ዘምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለእልያሁ ተክወ ለምእመና ሙከተከ ዘሰሩ ሰላም ብዙ እስከ ያልፍ ወሩም። በዚህችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባይለ ጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኮስ ሊሆን ወደደ። ሚስቱንና ልጆችንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉት። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። መምኔቷንም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሸጥልሽ እወዳለሁ። እርሷም እሺ አለችው። የመሸጫዋንም ደብዳቤ ጻፈ። የሽያጯንም ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህም በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውንም ወደ ቤተ ክርስቲያን ብቻዬን ልገባሻለሁ አለው። በገባም ጊዜ በሩን በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣሁ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብህን ሁሉ አወቅሁ፣ በፍጹም ልቤም ተቀበልኩልህ። ከዚህም በኋላ መንኩሶ አስጨናቂ የሆኑ የገዳሙን ሥራዎች ሁሉ እንደ ባሪያ እየሠራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለ መዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆችና ታምራቶ የተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጳውሎ ዘሴጠ ብሲቶ ወውሉዶ ወርእሶ ዳግመ ሰይጦ ለክርስቶስ ዘተጸምዶ
ውስተ ቤተ ክርስቲያን በውዮ ሶበጸራ በአፈድፍዶ ቃለ አኮቴት እምሰማይ ወሪዶ ዘይፌጽም ኮነ ኩሎ መፍቅዶ። በዚህችም ቀን የእስራኤሊው ቤተ ክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱና ረድኤቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለቤትከ ቅዳሴሃ ድኅረ ፈጸሙ በቁስጥንጥንያ ህንፄሃ ሱሪያ አልጋደ ታምሪካ ሜሃ እምዘይተማይቶ ዘስልከ ተቀቢዮ ሶቢሃ አይነ እውር በቅጽበት በራ። በዘችም ቀን ቅዱስ ሐዋርያ እንድርያስ ታምራትን አደረገ። እንድርያስ በጽር አገር እያለ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ እንዲህ አለው፣ ማትያስን ከእስር ቤት ታወጣው ዘንድ ሰውን ወደሚበሉ ሰዎች አገር ሂድ። የዚያች አገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስም ጌታችንን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንድ ላክ እንጂ። ጌታችንም ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ ሀገሪቱን ወደዚህ ነይ ካልኋት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዝሙሮችህ ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሄዱ፣ የተዘጋጀ መርከብንም ታገኛላችሁ። እርሱም ያደርስሃል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋ ጊዜም እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ መርከብንም አየ። ጌታችንንም በሊቀ ሐመር አምሳል አየው። ጌታችንም እንደሆነ ግን አላወቀም። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስም ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች አገር ሄዳለሁ አለው። እንድርያስም ሊቀ ሐመሩን ወንድሜ ሆይ ከአንተ ጋር ትጭነኝ ዘንድ ለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው፣ ጌታ ምን ኃይል አደረገ ብሎ ጠየቀው። እንድርያስም ጌታችን ካደረጋቸው ታምራቶች ሊነግረው ጀመረ። ጌታችንም እንደሆነ አላወቀም ነበርና። ከዚህም በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜም ጌታችን እንድርያስንና 2ቱን አርድእቱን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አኖሯቸው። እንድርያስም ከእንቅልፉ በነቃ ጊዜ መርከብን አላገኘም፣ እጅግም አደነቀ። ለደቀ መዛሙርቱም እንዲህ አላቸው፣ ልጆቼ ሆይ በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችንም በመልካም ጎልማሳ አምሳል ተገለጸለት። እንዲህም አለው፣ ወዳጄ እንድርያስ ሆይ አትፍራ፣ እኔ ይህን አድርግ ያለሁና። አንተ በ3 ቀን አልደርስም ብለህ ነበር። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝም እንደሌለ ታውቅ ዘንድ እንግዲህም ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋርም ያሉትንም ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበት እስር ቤትም ሄደ። በደረሰም ጊዜ የወህኒ ቤቱ ደጅ ራሷ ተከፈተች። በገባ ጊዜም ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃትን? በምንናገራት ጊዜ ሰማይና ምድር ይናወጣሉ አለው። ማትያስም ወንድሜ ሆይ እነሆ ይህን አወቀው። ነገር ግን በዚህች ከተማ ውስጥ ስራዬን እንድፈጽም የጌታችን ፍቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና ወደዚህም